በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ የወላዲተ አምላክ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የቅዱሳን ወዳጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት እንደየሰዓት አቆጣጠራችሁ የክርስቶስ ሰላም ብዝት ትርፍርፍ ይበልላችሁ። እንኳን ለዛሬው ዕለት አደረሳችሁ አደረሰን። ምክንያቱም ብዙ ሰዎች ይችን ቀን ንቀዋት ሽተዋት እዚች ቀን ላይ መድረስ ፈልገው ያልደረሱ እንዲሁ ሞት የገደባቸው ከመቃብር ስር ድንጋይ የተጫናቸው ሩጫቸውን ሞት የገታቸው ብዙ ሰዎች ስላሉ እኔና እናንተ በእድሜያችን ላይ በጊዜያችን ላይ ይሄ ጊዜ ይህ ዘመን ይህ ሰዓት ይህ ቀን የተሰጠን እግዚአብሔር እንድናመሰግንበት ቸርነቱን እንድናይበት ንስሐ እንድንገባበት ወደ እግዚአብሔር እንድንመለስበት የትናንቱን ኃጢአታችንን እንድንተው ወደ እግዚአብሔር እንድንመለስ የቀረንን እንድናስተካክል ጊዜ ተሰጥቶናል። አሁን የቀረንን ነገር ለማስተካከያ የማስተካከያ ጊዜ ነው የተሰጠን። በዚህ በቀረችው በተሰጠችን በሚሰጠን እድሜ ደግሞ ድንቅ ነገር አድርገን እግዚአብሔርን አስደስተን ወደ እግዚአብሔር ተመልሰን የተጣላን ታርቀን የእግዚአብሔር ሰላም እንዲበዛልን ነው እግዚአብሔር ይህንን ጊዜ የሰጠን። ስለማይነገር ስጦታው እግዚአብሔር ይመስገን። ውድ የተዋህዶ ቤተሰቦች፣ የደሙ ፍሬዎች፣ ባለማህተቦች ዛሬ እንግዲህ እንደተለመደው ድንቅ ነገርን ይዤላችሁ እቀርባለሁ። በተለይ ደግሞ ሰሞኑን ስለ አምደው ቅዱስ ሚካኤል እየተነጋገርን አይደለም ማለት ነው። አሁን ወሩ ጊዜው እየደረሰ ነው። ወደዛ ቦታ ላይ መሄድ የምትችሉ እንድትሄዱ፣ መሄድ የማትችሉ ደግሞ እንደተለመደው ስመ ክርስትናችሁንና መባችሁን በመላክ ጸሎት ማስደረግ ትችላላችሁ። ብዙ ሰዎች ምስክርነታቸውን እየሰጡ ነው እላቸዋለሁኝ። ብዙ ሰዎች የተደረገላቸው እዛ ቦታ ላይ ጸሎት አስጸልዮ ጸሎት አስደርጎ ቦታው ላይ ቦታውን ረግጦ ያፈረ የለም። የሚገርማችሁ ነገር ከተጓዦቻችን መካከል አሁን ብዙ ሰዎች ምስክርነት እየሰጡ ነው እንደምለው ሁል ጊዜ ማለት ነው። አሁንም ዛሬም እንደዚሁ ድንቅ ምስክርነት አለን ማለት ነው። አንድ አባት እንግዲህ በጉዟችን ላይ ካህን ናቸው። እንደውም የመጀመሪያው ጉዞ ላይ ነው የተሳተፉት ማለት ነውና ከነ ቤተሰቦቻቸው ነው። እኔ ሲመዘገቡ ሁሉ ገርሞኛል ማለት ነው። ምክንያቱም እንደዚህ አልተለመደም። አሁን ካህናት ወደ ገዳም ሂዶ ከአንዱ ገዳም ሂጄ በረከት ላገኝ ምናምን የሚል የለም። የሚቃወም ነው እንጂ እስኪ እንደው እዛም በረከት አለ እውነት እንደው ይሄ ሚዲያ እውነት ነው ወይ ብለው አምነው ሲመዘገቡ ሁሉ እግዚአብሔር ምስክሬ ነው የምላቸው በጣም ደስ ነው ያለኝ ማለት ነው። እንጂ ያልኩኝ አላመንኩኝም። ምክንያቱም አብዛኛውን ተቃዋሚ ስለሆነ ማለት ነው። እና እኚህ ሰው እኚህ አባት በጣም ሙሉ ስማቸውን መጥቀስ አልፈልግም። ለምን ብትሉ እዛ የሚያገለግሉበት ቦታ ላይ የሚከታተሏቸውና የሚያሳድዷቸው አወቅን ተማረን የሚሉ ሰዎች የሚገርማችሁ ነገር አገልግሎታቸው የክህነት ስልጣናቸው አንድ ሆኖ እያለ ግን መስመራቸው የዳቢሎስ መንገድ የሆነባቸው ሰዎች እኚህን አባት ደግሞ ያሳድዷቸዋል። ምክንያቱም የእግዚአብሔር የሆኑትን ሁሉ ዳቢሎስና ሰራተኞቹ ያሳድዷቸዋል። እናንተ የእግዚአብሔር ስለሆናችሁ ብቻ ይቀኑባቸዋል። እንደናንተ አናጎነብስም፣ ደም አናፈስም፣ ድሃ አንበድልም፣ ፍርድ አናጓድልም፣ እንባ አናስፈስስም፣ ከሀገር ከመንደር አናስፈልስም ያሉትን ያሳድዷቸዋል። እግር በእግር እየተከታተሉ ያሳድዷቸዋል። የሚቆሙበት ማህሌት ላይ እየቆሙ ያሳድዷቸዋል። የሚገርማችሁ ነገር ማለት ነው ያሳድዷቸዋል። ብዙ ሊቃውንት ጠፍተዋል እኮ ከሚያገለግሉበት ከቅኔ ማህሌቱ አብደው አእምሯቸውን አተው እንዲሄዱ የሆኑ እኔ በጣም ነው የማውቀው ማለት ነው። በጣም ብዙዎች ናቸው። እኔ መቅረብ ሁሉ ያስፈራኛል አሁን ላይ ማለት ነው። እግዚአብሔር ምስክር ብዬ የምነግራችሁ መቅረብ ሁሉ ያስፈራኛል ስላችሁ ምክንያቱም እንዴት በምን ይታወቃል?
ሁሉም ስመ እግዚአብሔርን እየጠራ ነው ወደኛ የሚቀርበው። ጎሽ እያለ ነው የሚቀርበው። ግን ልክ ክርስቶስን ሰብአ ሰገል ንጉሱ ሄሮድስ እናንተ ደርሳችሁ ኑና ያለው ሁኔታ አስረዱኝ እኔ ሄጄ እንድሰግድለት እንዳለው እኔ ሄጄ እንድገድለው ማለቱ እኮ ነው። እንደዛ አይነት ነው አሁን በቤተ መቅደሱ ላይ የበዛው የተስፋፋው ማለት ነው። እና እኛ አባት የሚገርማችሁ ነገር ሲመጡ ገርሙኛል። እግዚአብሔር ምስክሬ ነው የምላችሁ። አሁን ምነግራችሁ የመማል ግዴታ ኑሮብኝ አይደለም፣ እውነቱንና ሐቁ ስለሆነ ማለት ነው፣ እንድታምኑ ስለምፈልግ ማለት ነው። እና እኚህ አባት ቤተሰቦቻቸውን ይዘው እዛ ቦታ ላይ መጡ። በጣም እየገረመኝ ማለት እዛ ቦታ ላይ ሲደውሉ ችግር አለብኝ ልጄ ነው ያሉኝ። ጉዞ ላይ ሲመዘገቡ ችግር አለብኝ፣ ያሳድዱኛል፣ ቤቴ በሙሉ ነፍሳት በጣራ ላይ ይሄዳሉ፣ በምድር ይመጣሉ፣ በቃ መሄጃ መቀመጫ አጣሁኝ ልጄ፣ በጣም ምቀኛ አለብኝ ልጄ በቃ ብለው እዚህ ቦታ ላይ አንተ እያስተዋወቀ ያለው ቦታ ላይ መሄድ እፈልጋለሁኝ አሉ። እና ስማቸውን እንዳልጠቅስ የተገደድኩት ለምንድን ነው? እነዛ ሰዎች ይሄንን ቪዲዮ ያዩታል ሲነግሩኝ ማለት ነው። እና ያጣጥላሉ። ምክንያቱም ስማቸውን ብጠቅስ አሃ ለካ እዚህም ይሄዳል እንደምናምን ብለው ሌላ ችግር እንዳይፈጠር ነው እምላችሁ። ሰው ከተነጋገረ እኮ መፍትሄ አለው እኮ። እና እዛ ደርሼ ከመጣሁኝ በኋላ አሉ ነገሮቼ ሁሉ በሙሉ ተቀየሩልኝ። የነበረብኝ ሸክም የነበረብኝ እዳ በደል ሁሉ በቃ እኔ ላይ የነበረው አሳዳጀ ሁሉ አሁን ቅዱስ ሚካኤል አረገበው። ሁሉም መስመሩን ያዘ። እኔም እፎይ ብዬ መተኛት ጀመርኩኝ። ጸሎትን በሰላም ማድረስ ጀመርኩኝ። አሁን እንደ ማንኛውም ሰው ሰላም ነው የሚሰማኝ። ሰውጣ ስገባ ሰላም ይሰማኛል። ሰላም እኮ ትልቅ ዋጋ ያለው በዋጋ አይተመንም ወገኖቼ። እና እኔን የሰማ ህዝበ ክርስቲያኑን ሁሉ ይሰማ። እኔም እመጣለሁ ድጋሚ። አሁን ለሰው እየነገርኩኝ ነው፣ ለሰው እያስተዋወቅኩኝ ነው። ያልሄዱ ቤተሰቦቼ መሄድ የሚፈልጉ ዝናውን ቃል ኪዳኑን የነገርኳቸው አሉ፣ አሁንም ይሄዳሉ ብለው ከብዙ በትንሹ የሚገርማችሁ ነገር ይሄ ያስፈልገዋል አሉ። አያችሁ አሁን ይሄ የአንድ ሰሞነኛ የአምስት ሰው ወይም የአንድ ልዑክ ማለት ነው። ይሄንን ገዝተው ና ልጅ ተቀበለኝ ሲሉ እግዚአብሔርን ነው የምላችሁ እኔ ማመን አቃተኝ። እንዲህ ያልኩኝ በቃ እንደዚህ ያልኩኝ ምን አይነት መመረጥ ነው? ምን አይነት መቀደስ ነው? እንደዚህ እኮ ጭራሽ እኮ የሚያወግዙን እኮ ናቸው የሚበዙት። እንኳን አይደለም ይሄንን ሊሰጡን ለካህናቱ መገልገያ ለቤተ መቅደሱ ብሎ ነጩን ተመልክቶ ወርቃማ በጣም እስኪ ተመልከቱ የተዋህዶ ልጆች ደስ አይላችሁም? በማርያም እንግዲህ ከአንድ ካህን ነው የመጣው ይሄ ማለት ነው። ራሳቸውንም ሰውንም እያስተባበሩ እንደዚህ እያደረጉ ማለት ነው። ይሄ ብቻ መስሏችሁ ነው እንዴ? ይሄው ተመልከቱ። ይኸውላችሁ ለማንሳት ራሱ ይከብዳል ማለት ነው። አያችሁ ይሄ ምን ስለተደረገ ነው? ተስለው ስለታቸው ሰመረላቸው፣ ደጁን ረግጠው ማለት ነው። እኔና እናንተስ በእውነት እየተጠቀምንበት ነው ወይ? በእውነት ተንበርከከ እኛ አባት ይጸልያሉ። የጸሎት አባት ናቸው፣ የጸሎት ሰው ናቸው። የሚገርማችሁ ነገር ጸሎት ያደርጋሉ፣ በጸሎት የበረቱ ናቸው። እንደ ሌሎቹ ምንድነው ይሄ ክሪስማስ የሚባል ክሪስማስ አልኩኝ። ይሄ የልደት ፊኛ ታውቃላችሁ እንዴት እንደሚያብጥ? የአብዛኞቹ አገልጋዮች ፊዚካሊ እንደዛ ነው። በቃ ግድግዳ ላይ ለሴሪሞኒ ለልደት የተዘጋጀ ፊኛ ታውቃላችሁ መቼም ኳስ ማለት ነው። እንደ ኳስ የተደበለበለ አካል ያላቸው እንደዛ ነው። ጫንቃቸው ከአንገታቸው ጋር እንደዚህ ይሄ ጭንቅላታቸውና አንገታቸው ሁሉ የተገናኘበት በቃ ማለትም ይሄ አንገታቸው የማይታይ ሰዎች አሉ። ለምን ስትሉ የስግደት ህይወት የሌላቸው፣ የአምልኮ ህይወት የሌላቸው። እኔ በጣም ይገርመኛል።
ሰው ለምን እንደሚወፍር ታውቃላችሁ? ማምላክ ምስክሬ ብዬ የምነግራችሁ ለምን እንደሚወፍር ታውቃላችሁ? ለምን ከአቅም በላይ ታክሲ ላይ እንኳን ራሱ የሚከለከሉ ሰዎች አሉ። ምክንያቱም የሁለት ሰው ቦታ አንድ ሰው ስለሚቀመጥበት አይመችህም ወይም አይመችሽም ተብለው ይከለከላሉ ማለት ነው። ለምን ይመስላችኋል? ስለማይጸልዩ በቃ ያገኙትን ይበላሉ። ጾም ለነሱ በአሁን ሰዓት አሳም ይበላል። ምንም ይበላል አልኳችሁ? አሳም ይበላል። አሳ የሚበላል ካህን ሆኖ አሳ የሚበላል። ታምኑኛላችሁ? ካህን ሆኖ ወደዚህ አሁን ሚካኤል ምናምን ወደማስተዋውቅ ወደማሰራበት ቦታ ላይ ጥያቄ መጣልኝ። አሳ እንዴት ነው? አሳ እየተበላ ነው። አሁን ካህናቱ ለሁለት ተከፍሏል። አሳ ይበላል አይበላም እያለ ግማሹ እየበላ ነው አሉ። ምን ትላላችሁ እናንተ? አሁንም ማለት ነው እግዚአብሔርን አሁንም አሳ እየተበላ ነው። እንግዲህ ተመልከቱ። በካህኑ ክፍል ካህን ሆኖ አሳ እየበላ ነው ማለት ነው። በአብይ ጾም አሳ እየተበላ ነው። ተመልከቱ እንግዲህ ካህን ሆኖ አሳ መብላት ለሆዲ በቃ እኔ ምን ነው አልኳቸው። በቃ የለም እኛ መጽሐፍ ላይ አላገኘንም እንበላለናል እንዴ ቃንትን ፍትሐ ነገሥቱስ እንግዲህ ተመልከቱ። ፍትሐ ነገሥት ማለት መጽሐፉ ያያዛል። ይሄ ፍትሐ ነገሥት ማለት ይሄ ነው። ፍትሐ ነገሥት ነው። እዚህ ላይ አሁን አስቀምጦታል ማለት ነው። አሳ መበላት እንደሌለበት አስቀምጦታል። እና ሰው ምንድነው መብላት አሁን ብዙ ሰው እስኪ ተመልከቱ። እስኪ ብዙ ሰዎች ስታዩዋቸው ምን ያክላሉ? አሁን የቤተ ክርስቲያን አስተዳዳሪ በቃ በቤተ ክርስቲያን ዙሪያ ያሉትን ሰዎች እስኪ እዩዋቸው። እስኪ ማርያም እኔ በጣም የሚገርመኝ ነገር ማለት ለምንድን ነው እንደዛ ያሆኑ? የሚሰግድ የለም ሚንበረከክ የለም። ቤተ መቅደስ ይገባል፣ ያው በጭንቅላቱ የያዘውን ብሎ ይወጣል እንጂ ተንበርክኮ የመስገድ የለም። ስለዛ ምንድነው ያ የጸሎት ህይወት ስለሌለ አሁን የጸሎት ህይወት ያሉትን ሰዎች በጸሎት ህይወት ላይ ያሉትን ሰዎች ስገዱ፣ ጸልዩ፣ እንደዚህ አድርጎ የሚሉትን ሰዎች ይቃወማሉ። ምክንያቱም ተወስደዋል። ሰው ዝም ብሎ እንደ እንስሳ ከሆነ መሪ ልጓም ከሌለው ማንም እንደ ደራሽ ውሃ እየጠረገ ይወስደዋል ማለት ነው። ስለዚህ እንግዲህ የሰው ሰራሽ ነገር እንደዚህ ስለሆነ ይሄዳል ይመጣል መብራት ማለት ነው። አስቸጋሪ ነውና እናንተስ ምን አስባችኋል? እስኪ እንደው አሁን ሰዎችን ስትመለከቱ እንደ ወፍራም ሰዎች ተሳስቼ ከሆነ ንገሩኝ። አሁን አሰግዱም። ሐኪም ቤት ስትሄዱ የእግር መንገድ ይታዘዝላችኋል፣ ስፖርት ይታዘዝላችኋል። ለምን ሲባል መንቀሳቀስ አለብህ፣ እንቅስቃሴ አድርግ። ለምን ቤት ውስጥ አትሰግድም ታዲያ? ለምን እዛ ላብህን እዛ ሩጫ ከምትሄድ ቤትህ ውስጥ ብትሰግድስ? ጤናህን በቤትህ ብታስተካክለውስ? ጤናህን ከእግዚአብሔር ጋር ተነጋግረ ብትታከምስ? ንስሐ ብትገባስ? ብትሰግድስ? እስኪያልብህ ድረስ ስገድ። እስኪያልብህ ወይም እስኪያልብሽ ድረስ ከመሮጥ ቤትሽ ውስጥ ስለ ኃጢአትሽ፣ ስለ ሀገር፣ ስለ ህዝብ፣ ስለ ራሳችን እያሰበ ብንሰግድስ? ሳይንሱ ስፖርት ካዘዘል እግዚአብሔር ደግሞ ስግደት አዞልናል። እሺ እግዚአብሔር ስግደት አዞልናል። እግዚአብሔር ጸሎት አዞልናል። እግዚአብሔር ጾም አዞልናል። እግዚአብሔር ንስሐ አዞልናል። እግዚአብሔር ፍቅር አዞልናል። በፍቅር እንድንኖር ማለት ነው። ይህ ሁሉ ለእኔና ለእናንተ መድኃኒት ነው። ስፖርት መድኃኒት ነው ከተላክ ስፖርት ስራ ከተባልክ እግዚአብሔር
ከመከራ ሥጋ ከመከራ ነፍስ እንድትድኑ በጾምና በጸሎት ወደኔ ተመለሱ የሚለውን ተናግሯል። እሺ አሁን እናንተ በዚህ ህይወት ውስጥ ያላችሁ ሰዎች ከመጽሐፍ ቅዱስ ይልቅ ሳይንስ ወይም ዶክተሩ የሚለውን ነው እያመናችሁ ያላችሁት ማለት ነው። ሳይንስ ታዲያ እንዴት ወደ እግዚአብሔር ቅረብ ወደ ስግደቱ ወደ ጸሎቱ እንዴት ተመለስ ይላል? ምን ብሎ? ጎራው ይለያያል፣ መልኩ ይለያያል፣ ስራው ይለያያል፣ ዘርፉ ይለያያል፣ ውበት መልኩ ይለያያል ማለት ነው። ያ ዓለማዊ ነው፣ ይሄ ሳይንስ። ዓለማዊ በዓለማዊነቱ ሊያዝ ይችላል። እኔና እናንተ ደግሞ በመንፈሳዊ አሁን አላወቅንም እንዳንል ክርስቶስ እግዚአብሔር ደብዳቤ ያስቀምጥልናል ለወዳጆቹ። ለምኖቹ አልኳቸው? ለወዳጆቹ። መቼም የሰው ልጅ ከእግዚአብሔር ሲለይ ከእግዚአብሔር ሲርቅ ወዳጆቼ እያለ ደግሞ ደብዳቤ ይጽፎልናል ማለት ነው። ቅርብ ላለ ወዳጅ ደብዳቤ አይጻፍም። በቤቱ ተሂዶ ሰላምታ ይለዋወጣል ወይም ደግሞ ፍቅር ይገለጻል እንጂ ፍቅር በአካል ይገለጻል እንጂ ፍቅር በደብዳቤ ጎረቤት ላለ ሰው ደብዳቤ አንጽፍም። ከእግዚአብሔር ርቀን ስለነበር ወደ እግዚአብሔር እንድንቀርብ ደግሞ ጥሪ አድርጎልናል። በምን በኩል ስንል በመጽሐፍ ቅዱስ በኩል ጥሪ ተደርጎልናል ነው። እግዚአብሔር ለኔና ለናንተ ከሱ ለራቅ ነው ርቀን ለነበር ነው ዛሬም ከቤቱ ለመኮብለል ለምንሮጠው ለምንታተረው ለኛ ይሄ አትሂድ ከነሸክማችሁ ወደኔኑ እናንተ ደካሞች በድካማችሁ ላይ ድካማችሁ ጨምሩ ወደኔኑ እያለ በመጽሐፍ ቅዱስ ክፍል ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ወደኔ ቅረቡ እያለ ያስተምረናል ይነግረናል ማለት ነው። ስለዚህ እኔና እናንተ ወደ እግዚአብሔር እንድንቀርብ ወደ እግዚአብሔር ስንቀርብ የምናውቀው የምንረዳው ብዙ ነገር አለ። የምናገኘው ብዙ ዋጋ ብዙ ጸጋና ስጦታ ልጅነት አለ ማለት ነው። አሁን መንፈሳዊ ነኝ የሚለው ዓለማዊ ነኝ የሚለው ተመሳሳይ ሆኖብናል ነው። ስጋችንን እያደለብን ለዳቢሎስ ቀለብ አንሁን ነው። ከብት የሚደልበው ሰው እንዲበላው ነው። እኛ እየደለብን ያለነው ደግሞ የደለበውን በሬ እንበላለን፣ ለዳቢሎስ ቀለብ እንሆናለን። የሚያሳፍርና የሚያሳዝን ያገኘነውን እያግበሰበስን በአእምሮ እንዳልጎለመሰ እንዳላደገ ሕፃን ልጅ ያገኘነውን ሁሉ ወደ አፋችን የተሰማንን ሁሉ የምንናገር ሆነናል። ያገኘነውን የምንበላ የመጣልንን የምንናገር ለከትና መጠን የሌለን ፍጥረቶች ሆነናል ማለት ነው። ያ የሰውነት ጸጋ ሞገስ ክብር ሰው የሚያስብለው ማንነታችን የለም ጠፍቷል ማለት ነው። ስለዚህ ሰው እንሁን። ቅዱስ ዳዊት ልጅ ሆይ ሰው ሁን አለ። ምን ሁን? ሰው ሁን። ቅዱስ ዳዊት ለሰሎሞን ወደ ስልጣነ መንበሩ ከመቀመጡ ወይም ከመሾሙ በፊት ሰው ሁን ብሎ ይመክረው ነበር። ሰው ሁን ያለበት ምክንያቱም ጠቢቡ ሰሎሞን ሰው ሳይሆን ቀርቶ አይደለም። ሰው መስለው ስታዩዋቸው ሰው ናቸው፣ ስራቸው የዳቢሎስ ነው። ከነሱ አይነት ሐሳብና አሰራር ትወጣ ዘንድ እግዚአብሔርን እንዳታሳዝነው በስልጣንህ በሹመትህ በዘመንህ ሁሉ ሰው ሁን አለው ጠቢቡ ሰሎሞን። አያችሁ። ከዛ ጠቢቡ ሰሎሞን ምን አለ? የጥበብ መጀመሪያ ለእግዚአብሔርን መፍራት ነው። አሁን ብዙ ክፉ ሰዎች ሰሎሞንን የጥበብ መጀመሪያ እግዚአብሔርን መፍራት ነው ያለውን ሰሎሞንን የሰሎሞን ጥበብ ነው እያሉ ደግሞ ዛሬ ምን እያደረጉ ነው? መተትና አስማት ሰው ላይ እያደረጉ ሰው እያበላሹ ሰው እያሳደዱ ያሉ በጣም ብዙዎች ናቸው። ከነዚህ አይነት እስራትና ሴራ እንድንድን ወደ አምደው ቅዱስ ሚካኤል ገዳም እንድንጓዝ የምትችሉ እንድትሄዱ ተጋብዛችኋል። የማትችሉ ደግሞ እዛ ቦታ ላይ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን እየላካችሁ እንደዚህ ቤቱን እንስራ፣ ቦታውን እናስከብረው፣ እናልማ ነው። የፈረሰው ማንነታችን ይሰራ ነው። ያጣነውን እናገኝ ነው። ጸጉር ሰንጣቂዎች
የሰውን ትንሿን እኛ ያላየነውን ትንሿን ክፍተታችንን እንደ ትልቅ ወንጀልና ኃጢአት አድርገው የሚያስቡትን እነሱን አይደለም መስማት ያለብን። አሁን እኛ እንባረክ ወደ እግዚአብሔር በቀረብን ቁጥር ስለ እግዚአብሔርና ስለ አገልግሎቱ ባሰብን ቁጥር ዳቢሎስ ዝም አይለንም። በነገራችን ላይ ዳቢሎስ ሰው ላይ አድሮ ነው የሚናገረው። በእባብ ገላ ተሰውሮ ሄዶ ከገነት እንዳስወጣቸው ሁሉ ዛሬም በሰው ላይ አድሮ በጎ አድራጊዎችን የእግዚአብሔር አገልጋዮችን የሚያሳድድ እርኩስ መንፈስ ያደረባቸው ሰዎች እንደሚያሳድዱን አትርሱ። ይሄንን ማሰብና ማስተዋል መገንዘብ ያስፈልጋል። ተገቢ ነው፣ አግባብም ነው። ስለዚህ እንደነገርኳችሁ አሁን የአዳራሹ ስራ ተጀምሯል። የአዳራሹን ስራ በመስራት እንተባበር። እግዚአብሔር ልቦና የሰጣችሁ እግዚአብሔር ቀና አመለካከት የሰጣችሁ ሰዎች እንተባበርና እንስራው። እንተባበር፣ አዳራሹን እንስራ። አዳራሹን ከጨረስን በኋላ ወደ ቤተ መቅደሱ ወይም ደግሞ የቤተ ክርስቲያኑን ህንጻ ቤተ ክርስቲያን እንጀምር። በዚህ ዓመት እንደ እግዚአብሔር ፍቃድ ህንጻ ቤተ ክርስቲያኑ መገንባት ወይም መጀመር አለበት፣ ማለቅ አለበት ተብሎ ይታሰባል። በእርግጥ አሁን ሰራተኛም ማግኘት ከባድ ሊሆን ይችላል። ለምን አሁን ቀጣይ ወር ላይ ሚያዚያ ላይ የእርሻ ወቅት ነው። ዝናብ ከጣለ ገበሬውም ወደ እርሻው ይሄዳል ማለት ነው። የአንድ ወር የሁለት ወር እድሜ ነው ረፍት ያላቸው ገበሬው ማለት ነው። እና እንዴት አድርገን በምን መልኩ መስራት እንዳለብን እንግዲህ ራሱ ቅዱስ ሚካኤል ይምራን። ሌላው አሁን እነዚህ ካህናት አባቶች እንግዲህ እያገለገሉ ነው፣ እየታዘዙ ነው። በእውነት እግዚአብሔር ያክብራቸው እና አንድ አባት ይህንን ካደረጉ እኛ ደግሞ እንግዲህ ቤተክርስቲያኑ ሁለት ነው። እስከዛሬ ላታውቁት ትችላላችሁ አብዛኞቻችሁ። የሥላሴ ቤተክርስቲያንና የቅዱስ ሚካኤል ቤተክርስቲያን ማለትም በአንድ አስተዳዳሪ ሆኖ ሁለት ቤተክርስቲያን ነው ያለው። የሁለቱም ደብር አንድ ሳምንት እዚህ አንድ ሳምንት እዛ እያሉ ነው አገልጋዮቹ የሚያገለግሉ። ሁለት ቦታ እያገለገሉ ግን በቂ ደሞዝ እንኳን የላቸውም። እግዚአብሔር ምስክር የምላችሁ ቦታው ላይ ያያችሁም የነበራችሁም ታውቃላችሁ፣ መመስከር የምትችሉት ነው። እነሱንም ማቅረብ ስለሚቻል አሁን ነገ ሲሄድ በ10 በ11 እሄዳለሁ። ምክንያቱም ይሄ አለ። እንደገና ደግሞ ስመ ክርስትና ያጻፉኝ ሰዎች አሉ ማለት ነው። የነሱንም ስመ ክርስትና ኃላፊነት ስለያዝኩኝ ስላለብኝ የነሱንም ስም ይዤ እሄዳለሁ ማለት ነው። አያችሁ፣ የነሱንም ስም ይዤ እሄዳለሁ። ምክንያቱም አልባሳት ገዝተዋል፣ መባ ሰጥተዋል። ይሄንን ይዤ እሄዳለሁ ማለት ነው። ስለዚህ የሰው አደራ ስላለብኝ ይሄንን አደራ ይዤ ምን እላለሁ ማለት ነው፣ እሄዳለሁ ማለት ነው። እነሱ እንደዚህ እያገለገሉ ነው። እኔና እናንተ እኔ እስካሁን ድረስ እንግዲህ ሐምሌ ላይ ነው የተጀመረው አገልግሎቱ ማለት ነው። ስማችሁን ያጻፋችሁን ሰዎች እንደዚህ ነው እንግዲህ በክብር የሚቀመጥላችሁ ማለት ነው። ቴክስት የሚያደረጋችሁልኝ እንደዚሁም በወረቀት የሰጣችሁኝ አንድ ላይ ነው። አንድ ላይ ይጻፍና ይሄዳል። መንበር ላይ ተቀምጦ ጸሎት ይደረጋል ማለት ነው። እነሱ እንደዚህ በጸሎት እያገዙን ነው። እኔ አሁን ምን አስቤያለሁኝ እንግዲህ ለእናንተው ነው የማቀርበው ማለት ነው። ቢያንስ አንዳንድ ነጠላ መግዛት የለብንም ወይ ለነዚህ ሰዎች ለነዚህ አባቶች? አሁን ቤተክርስቲያኑ ወይም አዳራሹ እንዳለ ሆኖ ምክንያቱም በሬ ሲያርስ ምግብ ይፈልጋል አይደለ? እኛም ደግሞ ጸሎት አድርጉልን ለማለት ግዴታ ምን ማድረግ አለበት? ቢያንስ አሁን እኔ ያሰብኩትኝ እንደዚህ አይነት ወይባ ይባላል። ይሄን ወይባ ገዝተን አንድ አይነትም ካገኘን አንድ አይነት፣ ሁለት አይነትም ከሆነ እንደዛው ቢያንስ ስንት ይሆናሉ? ወደ 20 ምናምን ይሆናሉ። 30 ይጠጋሉ ማለት ነው። ከነ ዲያቆናቱ ከነ ካህናቱ ማለት ነው።
እነዚህን አባቶች በቁጥር አጥርታ አቅርብልኝ ካላችሁ በቁጥር በስነ ስርዓት ስማቸው ተጽፎ እንዲቀርቡ ይደረጋል ማለት ነው። ወይ ላነብላችሁ ሁሉ እችላለሁ ማለት ነው። እና ቢያንስ ነጠላ እንኳን የሚያስቀድሱበት ነጠላ ያስፈልጋቸዋል። ቢያንስ በትዕዛዝ ጥርት ተደርጎ 2000 ብር ቢሆን የአንድ ነጠላ የሚቀንስ አለ። ዝም ብሎ ብናኝ የሆነ ነገር አለ። ካደረግን ደግሞ ደህና ነገር እንድናደርግ አሁን አደረግን ለሚለው ስም ሳይሆን ነገ ከነገ ወዳ እነሱም በተደረገላቸው ነገር ደስ እንዲላቸው ማለት ነው። 2000 ብር ለአንድ ሰው አንድ ነጠላ ብንችል ይህንን በረከት መውሰድ የምትፈልጉ ሰዎች ይሄው መልእክቱ እኔ አለው በሉ። ይሄንን በረከት መውሰድ የሚፈልግ ስመ ክርስትናችሁ እየተጻፈ የቤተሰቦቻችሁን የራሳችሁን ስመ ክርስትና የቤተሰቦቻችሁን ስመ ክርስትና ሰጥታችሁ አንድ ነጠላም ገዛችሁ 3 ነጠላም ገዛችሁ 5 ነጠላ ገዛችሁ ያ የእናንተ አቅም ነው፣ የእናንተ ፍላጎት ነው። እኔ ይሄን አደርጋለሁ ይሄን እችላለሁ የምትሉ ሰዎች እናልብሳቸው ነው፣ እናልብሳቸው። መጽሐፍ ቅዱስ እንዲህ ይላል፣ መልካም ማድረግን አለ ሐዋርያው ቅዱስ ጳውሎስ ሲናገር መልካም ማድረግን ለሌሎች ማካፈልን አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ያስደስተዋልና አለ። ማንን ያስደስተዋል አለ? እግዚአብሔርን ያስደስተዋልና። ለዕብራውያን ሰዎች በጻፈው መልእክቱ ዕብራውያን 13:16 ላይ መልካም ማድረግን ካላችሁ ላይ ማካፈልን ለሌሎች ማካፈልን አትርሱ፣ እንዲህ ያለውን መስዋዕት ነው ያለው። ምን አይነት መስዋዕት? እንዲህ ያለውን ካለን ላይ ማካፈልን ይህንን መስዋዕት እግዚአብሔርን ያስደስተዋልና። ማንን ያስደስተዋል? እግዚአብሔርን ያስደስተዋል። እግዚአብሔርን በምንሰጠው ስጦታ አንድ ነጠላ ገዝተን ለአንድ ካህን እግዚአብሔርን የምናስደስት ከሆነ እንኳን አይደለም አንድ እንደው ያለን አቅሙ ያለን ከሌለን እኮ የለንም ከሌለን እንኳን አይደለም ልናደርግ ለራሳችንም እንፈልጋለን። ያለን ግን እንኳን አይደለም አንድ ለምን 10 አናደርግም? እግዚአብሔር በዛ የሚደሰት ከሆነ አያችሁ፣ እግዚአብሔር የሚጸየፋቸው አሉ፣ እግዚአብሔር የሚያስደስተው ነገር አለ። ስለዚህ እግዚአብሔር የሚያጸይፈውን ሳይሆን እግዚአብሔርን የሚያሳዝነውን ሳይሆን እግዚአብሔር የሚያስደስተውን እና ደስ የሚያሰኘውን ነገር ብናደርግ ምንድነው የሚለው በኦሪት ዘዳግም ምዕራፍ 20 ቁጥር 5 ላይ ወንድ በሴት ልብስ አያጊጥ፣ ሴት በወንድ ልብስ ወይም በሴት በወንድ በሆነው ነገር አታጊጥ፣ ይህ በእግዚአብሔር ፊት የተጠላ ነውና ይላል። እዚህ ላይ ደግሞ ስንመጣ መልካም ማድረግን ለሌሎችም ማካፈልን አትርሱ፣ እንዲህ ያለው መስዋዕት ነው የሚለው። አያችሁ፣ መስዋዕት ነው የምናቀርበው። አሁን መስዋዕት ነው። እንዲህ አይነቱ መስዋዕት እግዚአብሔርን ያስደስተዋልና ደስ ያሰኘዋልና። ስለዚህ ይሄንን በረከት መውሰድ የምትችሉ ሰዎች፣ የምትፈልጉ ሰዎች ይሄ በረከት ለእናንተ ነው። ይሄ በረከት አይለፋችሁ። ኮሜንት ላይ እኔ ያለው እያላችሁ ጻፉልኝ ወይም ደግሞ ደውሉልኝ። በዚህ ሰሞን ይሄንን እናደርጋለን ማለት ነው። ማድረግ የምትችሉና የምትፈልጉ ሰዎች ለማድረግ ደስተኛ የሆናችሁ ሰዎች ከዛም በኋላ ያ ልብስ አንድ ላይ ተንጠባጠበ ምናምን አይደለም። ተንጠባጠበ ምናምን እኔ አልፈልግም። ምክንያቱም አንደኛ ለአንዱ ስንሰጥ አንዱ ምን ይሰማዋል? ስለዚህ ብሩ አንድ ላይ ተጠራቅሞ ተገዝቶ ተጭኖ ነው የሚሄደው። ከዛም በኋላ ማህበረ ካህናቱ ጥሪ ይደረግለታል። ሁሉም ካህን ይቀርብና በስነ ስርዓት በቪዲዮ ተደግፎ እያንዳንዱ ካህንና ዲያቆን ሲረከብ እናያለን፣ ታያላችሁ ማለት ነው። በዚህ ልክ አገልግሎታችን ይቀጥላል። ሰላም እግዚአብሔር ይብዛላችሁ፣ ለምስክርነት ያብቃችሁ። የቦታው ቃል ኪዳን
ነባር ለሆናችሁ የቤቱ የሚዲያው አካል ወይም ደግሞ ቤተሰብ የሆናችሁ ለማስተዋስ፣ አዲስ ለሆናችሁ ደግሞ ይሄ አምደው ቅዱስ ሚካኤል ምንድነው የት ነው ለምትሉ የሚገኘው በሰሜን ሸዋ ውስጥ ነው። ለምትጠይቁ ሰዎች በጻርቃኔ መስመር ቃል ኪዳኑ ካላችሁ መተት ለተደረገበት ወይም በየጊዜው ለሚታደስበት የተለያየ በሽታ HIV፣ ካንሰር፣ ኩላሊት፣ ስኳር፣ ግፊት፣ ሌሎችም መተት፣ እርኩሳን መናፍስት፣ ልጅ መውለድ ሱስ ላለበት ሁሉ እዛ ቦታ ላይ ሄዶ ያጸለየ ስመ ክርስትናውን የሱንም ሆነ የቤተሰቡን ስመ ክርስትና ሰጥቶ ያጸለየ ቦታውን ደጁን የረገጠ እንዲሁም ደግሞ ስመ ክርስትናውንና ጸሎት ማስደረጊያ መባውን የሰጠ ሁሉ ታሪኩ የሚቀየርበት ርኩስ መንፈስ የሚወድምበት ከስራታችን የምንፈታበት ታላቅ የሆነ ገዳም ነው። ከዛ በኋላ የሚታደሰው የእድሳት ወይም የመተት መንፈስ ለናንተ የሚዘጋጀው ለናንተ የተባለው የርኩስ መንፈስ አሰራር ወደ ሚልከው ሰው ተመልሶ ምን ይሆናል ማለት ነው? ይመለስና ወደዛ ሰው ይሆናል ስቃዩ ማለት ነው። እናንተ እንድትሞቱ፣ እናንተ እንድትፈናቀሉ፣ እናንተ ከትዳራችሁ፣ ከህይወታችሁ፣ ከዘመናችሁ፣ በህይወታችሁ ከሚደርሰው ነገር ሁሉ ይነሳና ወደዛ ሰው ወደሚልከው ክፉ ወደሚያደርግባችሁ ሰውና ወደ ቤተሰቡ ይመለሳል ማለት ነው። እርግጠኛ ሆኜ የምነግራችሁ ይሄ ነው ቃል ኪዳኑ። እርግጠኛ ሆኜ የምነግራችሁ ማለት ነው። ቃል ኪዳኑ ይሄ ነው። ስለዚህ ወደፊት ሰፋ ባለ ሁኔታ ጉዞም እየተዘጋጀ ቤተክርስቲያኑም እየተሰራ ህዝበ ክርስቲያኑም እየተሰራ ይቀጥላል ማለት ነው። መሃን ሆናችሁ ወይም መካን ሆናችሁ መውለድ ያልቻላችሁ ባለትዳሮችም ካላችሁ ትዳር ያጣችሁ የተቸገራችሁ ስራ ያጣችሁ እዛ ቦታ ላይ ጸሎት አስደርጉ፣ ተሳሉ። ስለተሰሚ ነው አምደው ቅዱስ ሚካኤል እያላችሁ ባላችሁበት ሆናችሁ አምደው ቅዱስ ሚካኤል በሉ። ስለታችሁ ይሰምራል። ይሄንን ብለው በባዕድ ሀገር ያሉ ታሪካቸው ስለተቀየረ ነው። ምስክር ነኝ፣ እነሱም ይመሰክራሉ። የቦታው ቃል ኪዳን ይሄ ነው። የእግር መንገድ አለው። ላላያችሁት ላላወቃችሁት የእግር መንገድ አለው። የ2 ሰዓት እና እስከ 2 ሰዓት ተኩል ድረስ የሚያስኬድ የእግር መንገድ አለው። መሄድ የምትችሉ ቦታው ላይ እንድትሄዱ ነው። መሄድ የማትችሉ ደግሞ ጸሎት እንድታስደርጉ ነው። ወይም ደግሞ ቤተሰቦቻችሁን ወክላችሁ እንድትልኩ ነው። ከዚህ በላይ አማራጭ አለ? ካን የሚጠበቅብኝ ይሄ ነው። እግዚአብሔር በአንድም በሌላም ይናገራል፣ ይጋብዛል። ይሄንን ቪዲዮ ባምደው በቅዱስ ሚካኤል ስም ነው የምላችሁ። ሼር አድርጉት። መቼም እኔ በጣም ይገርመኛል። የሆነ ፖለቲካ የሆነ ጡዘት ያለው ነገር ሲሆን፣ የሆነ ዘፈን ምናምን ሲሆን፣ ዓለማዊ ነገር ሲሆን ሁሉም ይቀባበለዋል። እኔ በጣም ይገርመኛል። ዳኑ ሲባል ሰው እንዴት አልድንም ይላል? እናንተ በጣም እኮ ይገርመኛል። በጣም ብዙ አስተማሪዎች፣ መካሪዎች፣ አባቶች እነሱ የሚለቁትን ቪዲዮ ሰው ሲፈወስ እያዩ ግን ሼር አይደረግም። ምን አይነት ክፋት ምን አይነት አዚም እንደሆነ አረ የኛ ያበሻ በጣም ይለያል። እኔ እግዚአብሔርን ነው የምላችሁ። በጣም ይገርመኛል። እንዴ ሰው ይዳን ታዩትና ዝም ትላላችሁ። ምን ችግር አለ? ለሌላው ብታካፍሉት፣ ለሌላው ሼር አድርጉለት። በቃ ለወዳጅ ለዘመዳችሁ ሼር አድርጉለትና ደግነት ከዚህ ይጀምራል፣ ቅንነት ከዚህ ይጀምራል። ስለዚህ ሼር አድርጉት። እግዚአብሔር ከሁላችን ጋር ይሁንልን። ሰላም ሁኑልን።